ታሪካችን የሚጀምረው በታላቁ የፒስተን ካፕ የመኪና የውድድር ስፍራ ላይ በሺዎች የሚቆጠሩ ደጋፊዎች በጩኸት ስታዲየሙን በሚያናውጡበት መድረክ ላይ ነው። ይህ ስፍራ በመኪናዎች ዓለም ውስጥ እጅግ ዝነኛውና ተፈላጊው የውድድር መድረክ ሲሆን በዚሁ ደማቅ ድባብ ውስጥ ላይትኒንግ መክዊን የተባለን ትዕቢተኛና እጅግ ፈጣን ተወዳዳሪ መኪና እንተዋወቃለን። መክዊን በራሱ ከልክ በላይ የሚተማመን ከአሰልጣኙም ይልቅ የራሱን ችሎታ የሚሰማ ወጣት መኪና ነው። ይህ አስደሳችና ፉክክር የበዛበት ውድድር ዋና ዓላማው የፒስተን ካፕ ዋንጫ ማሸነፍና ዳይናኮ ከተባለው ኩባንያ ትልቅ ስፖንሰርሺፕ ለማግኘት ያለመ ነው። በውድድሩ ላይ ቺኪክስ የተባለ ተንኮለኛ ለማሸነፍም ሲል ማንኛውንም ነገር የሚያደርግ ተወዳዳሪና ዘኪንግ የተባለ አንጋፋ የ7 ጊዜ የፒስተን ዋንጫ ሻምፒዮንን እንተዋወቃለን። ዘኪንግ ከዚህ ውድድር በኋላ ጡረታ ለመውጣት ያቀደ ሲሆን ሁሉም መኪናዎች በታላቅ አክብሮት ይመለከቱታል። መክዊን የእነዚህን አንጋፋ መኪኖች ተሞክሮ ከማክበር ይልቅ ቦታቸውን ለመውሰድ በመቸኮሉ ሶስቱም መኪኖች በመጨረሻው ዙር ላይ ጎን ለጎን ሆነው በከፍተኛ ፍጥነት ይጓዙ ነበር። ሁለቱም ቅያሪ አድርገው ውድድሩን ለመጨረስ ሲሄዱ ግን ለማሸነፍ የቋመጠው መክዊን በቡድኑ የጎማ ቅያሪ እንደሚያስፈልገው ቢነገረውም ፈጽሞ የሚሰማ አልነበረምና ዙሩን ለመጨረስ ትንሽ ሲቀረው በራሱ ስህተት ጎማዎቹ ፈንድተው ከሁለቱም ተፎካካሪዎቹ ጋር በምላሱ ብቻ መስመሩ ጋር እኩል ለመድረስ ይገደዳል። ከዚህም የተነሳ ዳኞቹ አሸናፊውን መለየት ስላልቻሉ ካሊፎርኒያ በተባለው ግዛት ሶስቱ ብቻ የመለያ ውድድር እንደሚያደርጉ በመወሰናቸው በሶስቱ መኪኖች መካከል ያለው ፉክክር በተመልካች ዘንድ ይበልጥ ተጠባቂ ይሆናል። ከውድድሩ በኋላም ቢሆን ኩራተኛው መክዊን ለጋዜጠኞችና ለደጋፊዎቹ የሚሰጠው ምላሽ በትዕቢት የተሞላ ነበር። የሱ ብቸኛ ፍላጎት የዳይናኮን ስፖንሰርሺፕ ማግኘትና ዝነኝነቱን ማሳደግ ብቻ በመሆኑ ለቡድኑ አባላት ዕውቅናን ከመስጠት ይልቅ ሁሉንም ድል ለብቻው ነበር የሚወስደው። ከዚህም የተነሳ የቡድን አጋሮቹ ትዕቢቱ በቅቷቸው ነበርና ድጋሚ እሱ ጋር ላይሰሩ ትተውት ይሄዳሉ። በዚህ መሃል ማክ የተባለው ታማኝ የጭነት መኪናው ወደ ካሊፎርኒያ ለሚያደርገው ረጅም ጉዞ ወዳለበት ይመጣና አንስቶት ከቦታው ይሄዳል። ሙሉ ቀን ሲጓዙ እንደቆዩም ይመሽና እንደሌሎቹ ጭነቶች እረፍት ከማድረግ ይልቅ መክዊን ሳይቆሙ እንዲጓዙ አስገደደው። ከዚህም የተነሳ መክዊን በውስጥ በኩል ማንቀላፋት ሲጀምር በከፍተኛ የድካም ስሜት ውስጥ የነበረው ማክ ግን እያንቀላፋም ቢሆን ማሽከርከሩን ይቀጥላል። በመንገዱ ላይ ሳሉ የተወሰኑ መኪኖች ወዳሉበት ይደርሱና ማክ ላይ በማሾፍ እንዲያሸልብ ያደርጉታል። ከዚህም የተነሳ ማክ ለጥቂት ሰኮንዶች እንቅልፍ ሲወስደውና መኪናው በድንገት ሲወዛወዝ የኋላው በር ተከፍቶ መክዊንም እንደተኛ ወደ ውጭ ይወጣል። በከፍተኛ እንቅልፍ ውስጥ ስለነበረ ወደ አውራ ጎዳናው መውረዱን አላስተዋልም ነበር። በድንጋጤ ከጩኸቱ የተነሳ ደንብሮ ሲነቃ በመሃል አስፓልት ላይ ራሱን ያገኘው መክዊን ማክን ፍለጋ ሲያስስ ቆይቶ እሱን ያገኘ መስሎት ሌላ የጭነት መኪና በመከተል ወደ ተሳሳተ መንገድ ይገባል። እሱን እንደተለየም ጎዳና 66 የተባለን አሮጌ መንገድ ተከትሎ በዚያ በማያውቀው አካባቢ በጨለማና በከፍተኛ ፍጥነት መውጫ መንገድ መፈለግ ጀመረ። በጨለማ ውስጥ መንገድ ጠፍቶበት በከፍተኛ ፍጥነት ሲነዳ በድንገት አንዲት ራዲያተር ስፕሪንግስ የተባለች ቦታ ይደርሳል። እዚህ ጋር በከተማዋ መግቢያ ላይ ሸሪፍ የተባለን የሕግ አስከባሪ መኪና እንተዋወቃለን። ሸሪፍ በመንገድ ዳር ሳለ የመክዊን ፍጥነት ለአካባቢው ከተፈቀደለት በላይ በመሆኑ ለማስቆም ይከተለው ጀመረ። ሆኖም የጭስ ማውጫው ከፍተኛ የፍንዳታ ድምጽ ማሰማት ስለጀመረና መክዊንም ጥይት የተተኮሰበት ስለመሰለው ፍጥነቱን ጨምሮ ሸሸ። ሸሪፉ ለማምለጥ የሞከረ ስለመሰለው ሳይረኑን እያጮኸ ሲከተለው የአካባቢውን ጎዳናዎች የማያውቀው መክዊን በድንጋጤ ውስጥ ሆኖ የከተማዋን ዋና መንገድና ንብረት በከፍተኛ ሁኔታ ያወድማል። በመጨረሻ መክዊን በሽቦ ታስሮ ፍጥነቱ ሲገታ ሸሪፍ በቁጥጥር ስር ውሎ ወደ እስር ቤቱ ወሰደው። በማግስቱ ጠዋት መክዊን ራሱን በአጥር ግቢ ውስጥ ታስሮ ያገኘዋል። እዚህ ላይ ታሪካችን ሜተር የተባለን የዛገ የተበላሸ መኪና ጎታችና እጅግ ቅን የሆነ መኪና ያስተዋውቀናል። ሜተር በጣም ተጫዋችና አዝናኝ ባህሪ ያለው ሲሆን በተለይም እንግዶችን መቀበል የሚወድ መኪና ነው። ስለዚህም ይህን ያስተዋለው መክዊን በቀላሉ ለማምለጥ እንዲረዳው እንግዳ ነኝና እስሩን ፈተህ ከተማዋን አስጎብኘኝ ብሎ ይጠይቀዋል። ሜተርም በየዋህነቱ ሲስማማ በዚያች ቅጽበት የፍርድ ሰዓቱ ደርሶ ነበርና ሸሪፉ መጥቶ ላጠፋው ሊቀጣ በከተማው ወዳለ ፍርድ ቤት ይወስደዋል። እዛም ሲገባ ዶክ ሃድሰን የተባለ የከተማዋን ሐኪምና ዳኛ እንተዋወቃለን። ዶክ በጣም ጥብቅ በመሆኑ መክዊንን አንዴ እንደተመለከተው የውድድር መኪና እንደሆነ አውቋልና በጥላቻ ከተማዋን በፍጥነት ለቆ እንዲወጣ ይወስናል። ሆኖም ሳሊ የተባለች የከተማው ጠበቃ ትመጣና
ማክዊንን በነፃ ከመልቀቅ ይልቅ ያበላሸውን መንገድ ማስተካከል አለበት በማለት ለዳኛው ሐሳብ ታቀርባለች። ማክዊን ይህንን ሲሰማ በድንጋጤ አፉን ይከፍታል። ዶክም ሐሳቧን እንደሰማ በጠንካራ መከራከሪያዋ ተስማምቶ ማክዊን ያበላሸውን መንገድ ጠግኖ ሳይጨርስ ከከተማዋ መውጣት አይችልም የሚል ውሳኔ ያስተላልፋል። በዚህም ምክንያት ከሳምንት በኋላ ውድድር ያለው ማክዊን በከተማዋ ሆኖ የመንገድ ስራውን ለመጀመር ይገደዳል። ሆኖም ስራውን ለመስራት ሲዘጋጅና ሜተርም የታሰረበትን ብረት ልክ እንደፈታለት ለአንድ ሰከንድ እንኳን ሳይቆይ ከከተማዋ ለማምለጥ ይከንፍ ጀመረ። ሆኖም እንዳይሸሽ አስቀድሞ ቤንዚኑን ጨርሰውበት ነበርና ያመለጠ መስሎት መሳቅ ሲጀምር ሼሪፉና ሳሊ ከከተማው መውጫ ላይ ጠብቀው ይዘውት ይመጣሉ። ከዚህ በኋላ ማክዊን ቤሲ የተባለች አስፓልት አንጣፊ ማሽን ተጠቅመው ስራውን ጀመረ። ቤሲ በጣም ቀርፋፋና ብዙ ጭስ የምታወጣ ማሽን በመሆኗ ፍጥነት የለመደው ማክዊን ደስተኛ አልነበረም። የተፈረደበት መንገዱን አጠናቆ ከጨረሰ መሄድ እንደሚችል ነውና ባለ በሌላ አቅሙ በፍጥነት ስራውን ጨርሶ ወደ ውድድሩ ለመሄድ ሞከረ። ነገር ግን መንገዱን ጥራት በሌለው መልኩ በመስራቱ ለመንዳት አዳጋች ነበርና ዶክ ስራውን በድጋሚ እናስተካክሎ እንዲሰራ ትዕዛዝ ያስተላልፋል። ማክዊን የውድድር መኪና በመሆኑ ድጋሚ አፍርሶ መስራት እንደማይችል ሲገልጽለት ዶክ የውድድር መኪና ነኝ አይደለም የምትለው? በል እንግዲህ እንወዳደርና ከተሸነፍኩ አንተ ትሄዳለህ፣ መንገዱንም እኔ የምሰራው ይሆናል በማለት ማክዊን ከተሸነፈ ግን መንገዱን በድጋሚ አስተካክሎ ሊሰራ ያስማማዋል። ከከተማው ወጣ ብሎ ባለው የውድድር ቦታ እንደተሰለፉ የአንድ ዙር እሽቅድምድም ተጀመረ። ማክዊን ተፈትልኮ እንደበረረ ዶክ ዘግይቶ ይነሳና ለሆነ ጉዳይ ሜተርን ይዞት በእርጋታ ይሄዳል። ብዙም ሳይቆይ ነበረ መዞሪያው ላይ ራሱን መቆጣጠር የተሳነው ማክዊን ገደል የገባውና እንዲህ እንደሚሆን ያወቀው ዶክ ሜተርን ጎትቶ እንዲያወጣው ነግሮት ውድድሩን በአንደኝነት ያጠናቀቀው። ስለዚህም ማክዊን ሌላ አማራጭ አልነበረውምና እየተነጫነጨ በድጋሚ ስራውን በጥንቃቄ ረዘም ያለ ጊዜ ወስዶ መስራት ጀመረ። አዳሩን ሰርቶ እንዳደረ ሲነጋ አስፋልት ስላለቀበት እስኪያሟሉለት ድረስ ሼሪፉን አስፈቅዶ የውድድሩ ሜዳ ላይ ትላንትና የሰራውን ስህተት ለማረም ሲያሽከረክር ያነጋል። በዚህ በኩል የከተማዋ ነዋሪዎች አዲሱ የተሰራው አስፋልት በፊት ከነበረበት አምሮበት ተመልክተው ሲደሰቱ ነበር። በቦታው ማክዊንን ያጣው ዶክም እሱን ፍለጋ ወደ ውድድር ሜዳው ሲመጣ ሜዳው ላይ በእልህ ሲነዳ ተመለከተው። ስለዚህም እሱ ሊጠብቀው እንደሚችል ነግሮ ሼሪፉን ወደ ከተማው እንዲመለስ እንዳደረገ በተደጋጋሚ የሚሳሳተው ማክዊን ጋር በመቅረብ ሊያርመው ሞከረ። ሆኖም ማክዊን በደረቅነቱ ፈጽሞ ምክሩን ሊሰማው አልፈለገምና ድጋሚ ሌላ አደጋ በራሱ ላይ ይጠራል። እዚህ ጋር ከከተማዋ ነዋሪዎች አንዱ የሆነውን ሉዊጂ የተባለ የጎማ መሸጫ ባለቤት የሆነ መኪና እንተዋወቃለን። ለፈጣን መኪናዎች ትልቅ ፍቅርና ክብሮት ያለው ጣሊያናዊ ሉዊጂ ጉይዶ ከተባለ ትንሽና እጅግ ፈጣን የጎማ ቀያሪ መኪና ጋር በመሆን ሱቃቸውን ያስተዳድራል። ሉዊጂ መንገዱ ከተሰራ ወዲህ እሱም እንደሌሎቹ ሱቁን በደስታ ማጽዳት ላይ ነበርና ማክዊን ከተማቸውን ማሳመር በመጀመሩ በሳሊ ገፊነት ጎማዎቹን ይጠግንለታል። ከሉዊጂ ቀጥሎም ሌሎቹ ይጠሉት የነበሩት የከተማዋ መኪኖች መልካምነታቸውን ያሳዩት ጀመሩ። ታዲያ ይዛን ቀን ምሽት ሜተር ማክዊንን ትራክተሮችን የማስደንገጥ ጨዋታ ሊያሳየው በቅርብ ወዳለ አንድ ሜዳ ይወስደዋል። ልክ ትራክተሮቹን እንዴት ማስደንገጥ እንደሚችል ካሳየውና ትራክተሮቹን በቆሙበት ወደ ኋላ መውደቅ ሲጀምሩ ሳያስቡት ፍራንክ የተባለ ግዙፍና እጅግ አስፈሪ አጫጅ ከቁጥቋጦ በመውጣት በመጡበት ያሳድዳቸው ጀመረ። ሁለቱ በከፍተኛ ፍጥነት ሸሽተው ሲያመልጡ ማክዊን ለመጀመሪያ ጊዜ ከውድድር ውጭ ያለን እውነተኛ ደስታ ይሰማው ይጀምራል። በዚህ መሃል ነው ማክዊን አይቶት የማያውቀውን ወደ ኋላ ያነዳድ ስርዓትን ከሜተር የተመለከተው። ታዲያ ይህን ችሎታ ሊያስተምረው እንደሚችል ሲገልጽለት ማክዊንም ምናልባት ትልቁ ውድድሩ ላይ ሊጠቀምበት እንደሚችል ያሳውቀዋል። እዚህ ላይ ሜተር እንዲህ አካብዶ የሚያወራለት የውድድር መድረክ ምን ያህል አስደማሚ ቢሆን እንደሆነ ጠየቀው። ማክዊንም ስለ ፒስተን ካፕ ውድድር በማጋነን አግዝፎ ያብራራለት ሲጀምር ሜተርም ዋንጫውን ካሸነፈ በሄሊኮፕተሩ እንዲዝናና አንድ ውለታ እንዲውልለት ይጠይቀዋል። ማክዊን ውለታውን ከቁብ ሳይቆጥር በሽታ መንፈስ ሲቀበለው ሜተር ግን ከልቡ ተደስቶ ማክዊንን ምርጥ ጓደኛው አድርጎ መምረጡ ስህተት እንዳልነበረ ይነግረውና ይለያያሉ። ማክዊን ሳሊ ወዳዘጋጀችለት ማደሪያ እንደሄደ ወደሱ ትመጣለች። እንደቀረበችውም ውጭ ሲያወሩ ተሰማቸው ነበርና ተጠግታ የገባለትን ቃል እንዳያጠፍ ራስ ወዳዱ ማክዊንን አደራ ብላው ትሄዳለች። በነጋታው ማክዊን የጀመረውን መንገድ ለመጨረስ የሚያስፈልገውን ጥሬ ዕቃ ፍለጋ ተጣድፎ ዶክ ጋር ሲሄድ ስራ ላይ ነበርና መናጭቆ ያስወጣዋል።
ማኩዊንም ተናዶ ሲወጣ በድንገት የዶክ ጋራጅ ክፍት መሆኑን ይመለከትና ውስጥ ገብቶ ቦታውን ማሰስ ሲጀምር በሚገርም ሁኔታ በጋራጁ ውስጥ 3 የፒስተን ካፕ ዋንጫዎችን በመመልከቱ በድንጋጤ ይቆማል። ዶክ በእውነቱ የጥንቱ ምርጡ ተወዳዳሪ ዝነኛው ሃድሰን ሆርኔት መሆኑን በዚህ ጊዜ ተረዳ። ሆኖም በዚህ አጋጣሚ ዶክ ወደ ጋራጁ በመምጣቱ ማኩዊንን በቁጣ እንዲወጣ ይነግረዋል። እሱ ግን ስለ ማንነቱ ያውቃልና ሊያሰለጥነው ይችል እንደሆነ አጥብቆ ሊጠይቀው ሞከረ። ሆኖም ዶክ ስለዛ ዘመን ምንም ማሰብ አይፈልግምና ዋንጫው ባዶ ቆርቆሮ እንደሆነ ነግሮ ያሰናብተዋል። ማኩዊንም ባወቀው ነገር ተገርሞ የከተማውን መኪኖች የዶክን ድብቅ ማንነት ቢነግራቸውም በምንም ተአምር ተወዳዳሪ ይሆናል ብለው የማያስቡት ሁሉም ፈጽሞ ሊቀበሉት አልቻሉም። በዚህ ጊዜ ጠበቃዋ ሳሊ ትመጣና ማኩዊንን ወደ ተራራው ጫፍ ለሽርሽር ይዛው ለመሄድ እንዳሰበች ትነግረዋለች። ነዳጅ መሙላት ነበረበትና ከማደያው ቀድቶ ሲወጣ ሸሪፉ ያመልጣል ብሎ ስለገመተ ቀጣይ እርምጃውን መጠባበቅ ይጀምራል። ሆኖም ማኩዊን ከመሸሽ ይልቅ ሳሊን ተከትሎ መሄድን መረጠ። በመንገዱ ላይ በሚያሽከረክሩበት ወቅት ማኩዊን የቦታውንና የሳሊን ውበት እያደነቀ ይሄድ ነበረ። ጥቂትም ተጉዘው ወደ ተራራው ጫፍ ሲደርሱ ሳሊ የደላይ ከተማ ኑሮዋን ትታ ወደዚህ ስትመጣ የምድሩ ውበትና የነዋሪዎቹ ቤተሰብነት ስቦ እዚሁ እንዳስቀራት ትነግረዋለች። ሲቀጥልም የከተማዋን ታሪክ ለምንም እንደተረሳች ትተርክለት ጀመረች። ምንም እንኳን ከተማዋ በፊት ደማቅና በተጓዦች የተሞላች የነበረች ብትሆንም አዲሱ አውራ ጎዳና ከተሰራ በኋላ መንገደኞች በከተማዋ ማለፍ እንዳቆሙ ከዚህም በኋላ የሚጎበኛት ተጓዥ እንደሌለ ነገረችው። ማኩዊን ይህንን ሲረዳ የተደበቀውን የከተማዋን ውበት ተመልክቶ ከልቡ አዘነ። በዚህ ሁሉ ግን በሁለቱ መኪኖች መካከል የነበረው መቀራረብ ወደ ሌላ ደረጃ እየተሸጋገረ ነበር። ወደ ከተማው እንደተመለሱ የውሃው ሜተር እነዛን ትራክተሮች አስከትሎ ወደ ከተማው በመምጣቱና ከቁጥጥር ውጭ በመሆናቸው ሁሉም የከተማዋ መኪኖች እነሱን ለመቆጣጠር በየፊናቸው መጣደፍ ላይ ነበሩ። ማኩዊንም አንዱን ተከትሎ ወደ ሜዳው ሲያመራ ዶክ ብቻውን የውድድር ጎማውን አጥልቆ ተመለከተው። ምን ሊያደርግ ወደዚህ ስፍራ ብቻውን እንደመጣ በጉጉት የሚጠብቀው ማኩዊንም ካለበት ሆኖ ሲመለከት ዶክ ሞተሩን አስነስቶ በከፍተኛ ፍጥነትና ጥበብ ዙሩን ጨርሶ ተመለሰ። ባየው የተገረመው ማኩዊንም ከተደበቀበት ወጥቶ አሁንም ብቃቱ እያለ ለምን ውድድሩን እንዳቆመና እንዲያሰለጥነው ደጋግሞ ሲጠይቀው ዶክ ትቶት ወደ ጋራጁ ያመራል። ተስፋ ያልቆረጠው ማኩዊንም ተከትሎት በመሄድ በድጋሚ ለምን መወዳደሩን እንዳቆመ ሲጠይቀው ዶክም ወዶ ሳይሆን በግዱ ለማቆም እንደተገደደ የደረሰበትን አደጋ ያሳየዋል። ከአደጋው በኋላ ምንም እንኳን ቢያገግምም ከዛ ጊዜ በኋላ የውድድር ዘመኑ እንዳበቃና ባለቤቶቹም ለራሳቸው ጥቅም ሲሉ በአዲስ ተወዳዳሪ እንደቀየሩት ይነግረዋል። ማኩዊንም የሚፈልገው ለራሱ ጥቅም ብቻ መሆኑን የተረዳው ዶክ ራስ ወዳድ መሆኑን ይነግረውና የጀመረውን መንገድ ጨርሶ እንዲሄድ ያሳውቀዋል። በማግስቱ ጠዋት ማኩዊን እንደተስማማው መንገዱን እንደጨረሰ ሁሉም ነዋሪዎች ሳይሰናበታቸው በመሄዱ ክፉኛ ያዝናሉ። ነገር ግን ማኩዊን መንገዱን መጠገን ብቻ ሳይሆን ራስ ወዳድነቱን ጥሎ ከተማዋን ማገዝ እንዳለበት ስለተረዳ ከነበረበት ይመጣና የሚያስፈልገውን መለዋወጫ ሳያደርግ ከከተማዋ እንደማይሄድ ይነግራቸዋል። ስለዚህም የከተማዋን ንግድ ለማነቃቃት ብሎም ከዓመታት በኋላ ለመጀመሪያ ጊዜ የከተማዋ ደንበኛ ለመሆን በሚል ከሉዊጂ አዳዲስ ጎማዎችን፣ ራሞን ከተባለው ደግሞ አዲስ ቀለም እንዲሁም ከሌሎቹ የሚያስፈልገውን መለዋወጫ አደረገ። በመቀጠልም የከተማዋን ውበት ለመመለስ የቆዩ የኒዮን መብራቶች እንዲበሩ ያደርግና ከተማዋን ነፍስ ይዘራባታል። ነዋሪዎቹም ለዓመታት ጠፍቶባቸው የነበረው ደስታቸው ተመልሶ በከተማዋ ዋና መንገድ ላይ እየተዘዋወሩ ሲጫወቱ ሳሊና ማኩዊንም በዚህ በኩል ለብቻቸው ሲዝናኑ ነበር። ሆኖም በድንገት መጥፋቱ አሳስቧቸው ሲፈልጉት የከረሙት የዓለም ሚዲያዎችና ሾፌሩ ማክስ ወደ ራዲያተር ስፕሪንግስ ይመጣሉ። ማኩዊንም ምንም እንኳን በአንድ ሳምንት ውስጥ ያፈራቸው ቤተሰቡን ትቶ መሄድ ፈጽሞ ባይፈልግም መሄዱ ግድ ነበርና ሳሊንና ሁሉንም ተሰናብቶ ወደ ውድድሩ ያቀናል። እዚህ ላይ ነበረ ሳሊ ማኩዊን የሚገኝበትን ቦታ ጠቁሞ እንዲወስዱት ያደረገው ዶክ መሆኑን የተረዳቸው። ምንም እንኳን ለሁላችሁም ብዬ ነው እንዲወስዱት ያደረኩት ይበል እንጂ ማኩዊንን ሲወቅስበት በነበረው ራስ ወዳድነት ተገፋፍቶ እንዳደረገው ነግራ ትለየዋለች። የውድድሩ ቀን ደርሶ በካሊፎርኒያ ያለው ስታዲየም በሺዎች በሚቆጠሩ መኪኖች ተሞልቶ ሽቅድምድሙን ይጠብቃል። ማኩዊን በታሪካችን መግቢያ ላይ የቡድን አጋሮቹን በማጣቱ በትካዜ ውስጥ ብቻውን ነበርና የጀመረው ወደ ውድድሩ ቢመለስም ሐሳቡ ሳሊና ራዲያተር ስፕሪንግስ ጋር እየሄደ ውድድሩ ላይ ትኩረት ማድረግ ተሳነው። ከዚህም የተነሳ ውድድሩ በቺክ ሂክስ እና በዘኪንግ የበላይነት ይያዛል። ታዲያ በዚህ አስቸጋሪ ወቅት ነበረ በራዲዮ በኩል የዶክን ድምጽ የሰማው።
ቀና ብሎ ሲመለከትም የራዲያተር ስፕሪንግስ ቤተሰቡ በሙሉ እሱን ተከትለው መምጣታቸውን አስተዋለ። ሁኔታው ለማኩዊን የሰጠው የሞራል ድጋፍ ቀላል አልነበረምና ኃይሉን አድሶ በድጋሚ ማሽከርከር ጀመረ። ይህን ያስተዋሉት ጋዜጠኞችም ወደ አሰልጣኙ አይናቸውን ሲጥሉ ያዩትን ማመን አልቻሉም። በሚገርም ሁኔታ የማኩዊን አሰልጣኝ የድሮ ሻምፒዮን የሆነው ሃድሰን ሆርኔት መሆኑን ተመልክተው በግርምት ጀብደኛው ከ50 ዓመታት በኋላ መመለሱን ያውጃሉ። ማኩዊንም በዶግ ብልህ ምክርና በሜተር ወደ ኋላ የመሄድ ችሎታ ታግዞ ወደ ውድድሩ መሪነት ለመመለስ መጣር ጀመረ። ውድድሩ ወደ መጨረሻው ዙር ሲቃረብ ማኩዊን የመሪነቱን ቦታ ይይዛል። ታዲያ ተንኮለኛው ቺኪክስ ሶስተኛ ወጥቶ መዋረድን ስላልፈለገ በህይወቱ የመጨረሻ ውድድሩን የሚያደርገው ዘኪንግን በኃይል በመግፋት ከአስፓልቱ እንዲወጣ ያደርገውና እሱም በከፍተኛ ሁኔታ ተገለብጦ በአየር ላይ እየተሽከረከረ ሄዶ ከባድ አደጋ ይደርስበታል። መጀመሪያ ደረጃ ላይ የነበረው ማኩዊንም ወደ ፍጻሜው ሊደርስ ጥቂት ሲቀረው በትልቁ ስክሪን ላይ ዘኪንግ የደረሰበትን አደጋ ይመለከትና የዶግ ሃድሰንን የድሮ አደጋ ስላስታወሰው ፍሬኑን በኃይል ይዞ የፍጻሜውን መስመር ሳይሻገር ይቆማል። ይህ ውሳኔው ቺኪክስ እንዲያልፈውና እንዲያሸንፍ ያደረገ ነበር። ሆኖም ውድድሩ አሸናፊውን ቢያገኝም ስታዲየሙ ግን አሁንም ጸጥ እንዳለ ነበር። ማኩዊንም ውድድሩን መጨረሱን አቁሞ ወደ ኋላ በመመለስ የቆሰለው ዘኪንግን ገፍቶ ወደ ሜዳው መውሰድ ይጀምራል። ዶግ ዋንጫ ብቻውን ቆርቆሮ ነው ያለውን አስታውሶ ዘኪንግ የመጨረሻ ውድድሩን በክብር እንዲጨርስ እየገፋ ወደ ፍጻሜው ሲያደርሰው ይህ ድርጊቱ በስታዲየም ውስጥ ባሉት ተመልካቾች ዘንድ እንዲወደድና አድናቆትም እንዲያገኝ አደረገው። በዚህ በኩል ውድድሩን አጭበርብሮ ያሸነፈው ቺኪክስ ምንም እንኳን ዋንጫውን ቢወስድም በተመልካቾቹና በደጋፊዎቹ ዘንድ ግን እንደ ተሸናፊ ነበር የተቆጠረው። በተቃራኒው ማኩዊን ምንም እንኳን ባያሸንፍም የእውነተኛ ሻምፒዮንነት ክብር ይሰጠውና የዳይናኮ ኩባንያ ትልቅ ስፖንሰርሺፕ ይቀርብለታል። ሆኖም የበፊቱ ቡድኑን ማጣት አልፈለገምና በሕይወቱ ሲፈልገው የነበረውን ስፖንሰርሺፕ ውድቅ አደረገው። ጥያቄው ከባለቤቱ ከቀረበለት አይቀር ግን የዳይናኮን ሄሊኮፕተር ወስዶ ለሜተር የገባውን ቃል ይፈጽማል። ከዛም ማኩዊን ወደ ራዲያተር ስፕሪንግስ ተመልሶ ዋና መቀመጫውን እዛ ለማድረግ በመወሰኑ ከተማዋ በብዙ ጎብኚዎችና በንግድ እንቅስቃሴዎች ትሞላለች። ማኩዊንና ሳሊም አብረው በመሆን ደስ የሚል ጊዜን ማሳለፍ ሲጀምሩ ዶግ ሃድሰንም ማኩዊንን ማሰልጠኑንና ማስተማሩን ይቀጥላል። ከተወሰኑ ዓመታት በኋላ ታሪኩ በፓሲፊክ ውቅያኖስ ላይ ወደሚገኝ አንድ ምስጢራዊ የነዳጅ ቁፋሮ ጣቢያ ይወስደንና በዚያም ሎሚዎቹ በመባል የሚጠሩ የቆዩ መኪኖች የወንጀል ቡድን በቦታው በስውር ስብሰባ ሲያደርጉ እንመለከታለን። ከጣቢያው ብዙ ሳይርቅ ደግሞ ፊን ማክ ሚሳኤል የተባለ ልዩ የስለላ መሳሪያዎች የታጠቀ አንጋፋ የእንግሊዝ ሰላይ መኪና ወደዚህ አደገኛ ቦታ እንዲሰልል ተልኮ በመምጣቱ በድብቅ ሰርጎ ይገባና የሎሚዎቹን እኩይ ድርጊት መከታተል ይጀምራል። ፊን እጅግ ብልህና በማንኛውም አስቸጋሪ ሁኔታ ውስጥ የመውጫ መንገድን የማያጣ የስለላ ባለሙያ በመሆኑ በቦታው የሚካሄደውን ሚስጥራዊ ስብሰባ በተራቀቀ ካሜራው በስውር መቅዳት ላይ ነበር። በዚህ ስብሰባ ላይ ፕሮፌሰር ዜድ የተባለ ክፉ የጀርመን ከፍተኛ ሳይንቲስት የፈበረከውን ካሜራ መሳይ ነገር ግን አጥፊ የሆነ መሳሪያ ለግብረ አበሮቹ እያሳየ ነበር። ፕሮፌሰር ዜድ በአካል ትንሽ ቢሆንም በክፋት የተሞላ አዲሱ ታዳሽ ኃይል የተባለውን የነዳጅ አቅራቢ ኩባንያን ለማጥፋት የሚጥርና ለመደበኛው ነዳጅ አምራች ኩባንያ የሚሰራ መኪና ነው። የሰራውን የጥፋት መሳሪያ እያስቃኛቸው ሳለ ግን ፊን በስውር መሳሪያውን ፎቶ ሲያነሳ በሎሚዎቹ ስለተነቃበት የሚፈልገውን መረጃ እንደያዘ አስገራሚ የሆኑ የመከላከያ መሳሪያዎችን በመጠቀም ሽሽቱን ጀመረ። በመጨረሻ ላይ ማምለጫ አጥቶ ቢከበብም ራሱን ወደ ባህር ውስጥ ይወረውርና ወደ ሰርጓጅ መርከብነት በመቀየር በጥቃቱ የሞት አስመስሎ ካለበት የሞት አደጋ በሰላም ያመልጣል። በሌላ በኩል ማኩዊን በአመታቱ ካደረጋቸው ውድድሮች አራተኛ የፒስተን ካፕ ዋንጫውን አሸንፎ እረፍት ለማድረግ ብሎም ከጓደኞቹ ጋር ለመገናኘት ወደ ራዲያተር ስፕሪንግስ ተመልሶ ይመጣል። ማኩዊን አሁን ላይ ካለፈው ትዕቢቱና ግትርነቱ ሙሉ በሙሉ ተላቆ ለጓደኞቹ ትልቅ ክብርና ፍቅር ያለው እንዲሁም መልካም ስብዕና ያለው መኪና ሆኗል። እዚህ ጋር ሜተር የተባለውና በዝግት የተሸፈነው ቅን ልቦና ያለው የጭነት መኪና የቅርብ ጓደኛው ከረጅም ቆይታ በኋላ በመመለሱ በከፍተኛ ደስታ ተሞልቶ የተለያዩ አዳዲስና ስቂኝ ጨዋታዎችን አብረው እንዲጫወቱ ጫና ያደርግበታል። ሜተር በጣም የዋህ ለጓደኛውም ታማኝ ቢሆንም አንዳንዴ የሚያደርጋቸው ድርጊቶቹ ብሎም የሚናገራቸው ንግግሮች ለሌሎች እንግዳ ግራ የሚያጋቡና አንዳንዴም አሳፋሪ ሆነው ይታዩ ነበር። ከዚህም የተነሳ ሳሊ ማኩዊን መመለሱን ሰምታ በከተማው ውስጥ ካለው ስራዋ እረፍት በመውሰድ ከፍቅረኛዋ ጋር ረጋ ያለ ምሽት ለማሳለፍ አስቀድማ ብታቅድም የሜተር ድንገተኛ ጣልቃ ገብነት ግን እቅዷን ሙሉ በሙሉ ያበላሸዋል።
በዚህ ሁሉ መሃል በከተማው ሬስቶራንት ውስጥ ባለው ቴሌቪዥን ላይ ማይልስ አክስለሮድ በመባል የታወቀ ቀደም ሲል የነዳጅ ባለሀብት የነበረ አሁን ግን ኦሊኖል የተባለ ንጹህ ነዳጅ በመፍጠር አካባቢውን ከበካይ ጋዝ ጠብቀዋለሁ የሚል ባለሀብት መኪና ኦሊኖልን ለማስተዋወቅ የመኪና ውድድር ማዘጋጀቱን በይፋ እያወጀ ነበር። የውድድሩ ዓላማም ይህንኑ አዲስ ንጹህ ነዳጅ ለዓለም ማስተዋወቅና ውጤታማነቱን ለማሳየት የሚል ነበር። ማይልስ አክስለሮድ ቀደም ሲል በነዳጁ ዘርፍ በነበረው የሥራ ድርሻ ትልቅ ሀብት ያካበተ ቢሆንም አሁን ግን የዓለምን የአየር ንብረት ለመጠበቅ እንደሚተጋ ምሎ አዲስ ነዳጁን ለዓለም መኪኖች በኩራት ያስተዋውቃል። በዚሁ በቴሌቪዥን በሚተላለፈው የቀጥታ ስርጭት ፕሮግራም ላይ ፍራንቸስኮ በርኑሊ የተባለ በጣሊያን ሀገር የተሰራውና እጅግ ፈጣን የሆነው የፎርሙላ 1 ውድድር መኪና ከመሬት ተነስቶ መኩዊን ላይ ቀጥተኛ የትዕቢትና የንቀት ንግግር መሰንዘር ጀመረ። ፍራንቸስኮ በዓለም ላይ ካሉ ፈጣን መኪኖች የተሻለው እሱ ብቻ እንደሆነ በጽኑ ቢያምንም ሌሎችን ዝቅ አድርጎ የሚያይና የሰዎችን ትኩረት የሚወድ መኪና ነው። ሜተርም ይህን ሲሰማ የጓደኛውን ክብርና ስም ለመጠበቅ ሲል ምንም ሳያቅማማ ወደ ስርጭቱ በቀጥታ ስልክ በመደወል መኩዊን በውድድሩ ላይ እንደሚሳተፍ ብሎም ፍራንቸስኮን እንደሚያሸንፍ በቁጣ ይነግራቸዋል። በዚህም ምክንያት መኩዊን ክብሩን ለማስጠበቅና የፍራንቸስኮን ትዕቢት ለመስበር በውድድሩ ላይ ለመሳተፍ ወሰነ። ጓደኛው ሜተርንም አብሮት የመጀመሪያው የውድድር ቦታ ወደሚዘጋጅበት ወደ ጃፓን እንዲጓዝ ይፈቅድለትና መላው የሬዲየተር ስፕሪንግስ የቴክኒክ ቡድን ወደ ቶኪዮ ጉዞ ይጀምራል። በቶኪዮ ከተማ በተዘጋጀው ታላቅ ደማቅና ዘመናዊ የእንኳን ደህና መጣችሁ የግብዣ ስነ ስርዓት ላይ ሆሊ ሽፍትዌል የተባለችና በእንግሊዝ የስለላ መስሪያ ቤት ውስጥ ከፊን ጋር በመሆን የምትሰራ እጅግ ዘመናዊ መኪና ከአንድ አሜሪካዊ ሰላይ የሎሚዎቹ አለቃ ማንነት የሚያሳይን ፎቶ ለመቀበል በትዕግስት በመጠባበቅ ላይ ነበረች። ሆሊ በቴክኖሎጂው ረገድ እጅግ የሰለጠነች የተለያዩ የኮምፒውተር ክህሎቶች ያሏትና በመስክ ስራ ላይ ገና ጀማሪ የሆነች መኪና ናት። ታዲያ ይህንን ፎቶ ፊን እንዲቀበለው ነበር የወሰኑት። ሆኖም እነዛ በነዳጅ ቁፋሮ ጣቢያው ያሳደዱትና ገድለነዋል ያሉት መኪኖች በዝግጅቱ ላይ በመኖራቸው መጋለጡ ስለማይቀር ኃላፊነቱን ለጀማሪዋ ለሆሊ ይሰጣታል። በሌላ በኩል ሜተር በግብዣው ላይ ያለውን ባህላዊ ሁኔታ ካለመረዳቱ የተነሳ የተዘጋጀውን ወሳቢ የተባለ እጅግ የሚያቃጥል አረንጓዴ ቅመም እንደ ጣፋጭ አስክሬም በመቁጠር በብዛት እየበላ ነበር። ከዛም የተነሳ በከፍተኛ ድንጋጤና ህመም ውስጥ በመውደቁ መኩዊን በታዳሚው ፊት ንግግር እያደረገ ባለበት አላስፈላጊ ንግግሮችን በማድረግና ዘይቱንም በማፍሰስ ያሳፍረዋል። ምንም እንኳን ዘይት አፍስሶ እንደማያውቅ ቢነግረውም መኩዊን ግን በፍጥነት ወደ መጸዳጃ ቤቱ እንዲሄድ በቁጣ አዘዘው። ሜተር በዘመናዊው መጸዳጃ ቤት ውስጥ እያለ ያ የሎሚዎቹን አለቃ ፎቶ በሚስጥር የያዘው አሜሪካዊው ሰላይ በሎሚዎቹ ተደርሶበት በመጸዳጃ ቤቱ ለመያዝ እየተቃረበ ነበር። ነገር ግን ድንገት ሜተር ከመጸዳጃ ክፍሉ ሲወጣና ከጠላቶቹ እይታ ሲከልለው መረጃውን የያዘች መገኛ ጠቋሚ መሳሪያ በሜተር ስር በድብቅ በመለጠፍ ይሰውራታል። ሆሊ በዚህ በኩል አሜሪካዊውን ሰላይ አግኝታ መረጃውን ለመቀበል የመገኛ ጠቋሚውን ተከትላ ወደ ወንዶቹ መጸዳጃ ቤት ደረሰች። ያኔ ሜተር ከውስጥ እየወጣ ነበርና ትክክለኛው አሜሪካዊ ሰላይ ማን እንደሆነ በመልክ የማታውቀው ሆሊ ሰላዩ ሜተር ነው ብላ አመነች። ሆኖም ትክክለኛው ሰላይ በዚህ በኩል በሎሚዎቹ ታግቶ ይወሰዳል። ሆሊ ሜተርን እንዳገኘችው ቦታው ግልጥ በመሆኑ በድብቅ ተገናኝተው እንዲሰጣት ቀጠሮ ታስይዘዋለች። ግራ የተጋባው ሜተር ደግሞ የወደደችውና ለራት ቀጠሮ ያስያዘችው መስሎት በደስታ እንደተስማማ ጓደኞቹን ሄዶ ባያምኑትም አዲስ ፍቅረኛ እንዳገኘ ያሳውቃቸዋል። አሜሪካዊው ሰላይ በሎሚዎቹ ተይዞ እንደተወሰደ ፎቶውን የሰጠውን መኪና እንዲያጋልጥ ያስገድዱት ጀመሩ። ሆኖም አልናገርም ሲል የኦለኖል ነዳጅ ይሞሉበትና በቆመበት የሚሽከረከር ማሽን ላይ ያስቀምጠው ያንን ካሜራ መሳይ ከፍተኛ የጨረር ሞገድ የሚለቀውን መሳሪያ በፕሮፌሰሩ አማካኝነት ከፊቱ ላይ ይደግኑበታል። ሰላዩ ባልደረባውን ለመናገር ፈቃደኛ አልሆንም ሲል ፕሮፌሰሩን ፍጥነቱን በመጨመር በመሳሪያው አማካኝነት ታንከሩ እንዲግል ማድረጉን ተያያዘው። ከተወሰኑ ፎቶዎች በኋላ ግን በመጨረሻም ስክሪኑ ላይ የሜተር ፎቶ በመምጣቱና በአይኖቹን በእንግዳ መልኩ ስለተመለከተው ፕሮፌሰሩ የዛገው ጭነት ያለቃቸውን ፎቶ መያዙን አረጋግጦ ላለቃው ያሳውቀዋል። በመጨረሻም መሳሪያው ከፍተኛ ደረጃ ላይ ሲያደርጉት ሰላዩ ጋይቶ ከጥቅም ውጭ ይሆናል። የመጀመሪያው የዓለም ግራንድ ፕሪ ውድድር በቶኪዮ ውስብስብና ጠባብ ጎዳናዎች ላይ በደመቀ ሁኔታ ሲጀመር መኩዊንና ፍራንቸስኮ በመሪነት ደረጃ እርስ በርስ ከፍተኛ ፉክክር ያደርጉ ጀመር። ፍራንቸስኮ በከፍተኛ ፍጥነትና በቴክኒክ ብቃቱ እየተመራ መሪነቱን ቢይዝም አፈራማ መንገድ ላይ ሲደርሱ ግን መኩዊን የዶክ ሃድሰንን የማሽከርከር ዘዴ በመጠቀም በብልሃት መሪነቱን ይነጥቀዋል። ታዲያ በውድድሩ መሃል አንዳንድ መኪኖች ባልታወቀ ሁኔታ ሞተራቸው እየጋየ ከጨዋታ ውጪ ሆኑ ጀመር።
ሁኔታውን በቅርብ ሲከታተሉ የነበሩት ፊን እና ሆሊም ሎሚዎቹ የሜተርን ማንነት አውቀው ወደሱ እየቀረቡ መሆናቸውን ተመልክተዋልና ከቦታው ዞር እንዲል ያሳውቁታል። ሆኖም በሌላኛው በኩል ለማክዊን መመሪያ ሲሰጥ ነበርና ቦታውን ልቀቅ የሚለውን ቃል ሰምቶ ማክዊን ጓደኛው ትዕዛዝ የሰጠው ስለመሰለው መንገዱን በመክፈት የመሪነት ስፍራውን ለፍራንቸስኮ አሳልፎ ይሰጣል። በዚህ በኩል ሜተርንና መረጃውን በስውር ከሎሚዎቹ ለመታደግ ሲፋለማቸው የነበረው ፊን ድል አድርጎ እንዳተረፈው፣ በዚህ በኩል ደግሞ ውድድሩ በማክዊን ሽንፈት ይጠናቀቃል። ማክዊን በዚህ ያልተጠበቀ ሽንፈትና በሜተር ጣልቃ ገብነት እጅግ ተበሳጭቶ ከውድድሩ በኋላ ሜተር ላይ በሁሉም ፊት በቁጣ በመጮህ ከእንግዲህ የእርሱ የቴክኒክ እርዳታም ሆነ ጓደኝነት እንደማይፈልግ በግልጽ ይነግረዋል። ሜተር በጓደኛው ቃላትና በፈጸመው ስህተት ልቡ በሐዘን ተሰብሮ እንዲሁም ራሱ እንደ ትልቅ በደለኛ በመቁጠር ወደ ራዲያተር ስፕሪንግስ ለመመለስ በሐዘን ወደ አውሮፕላን ማረፊያ ያቀናል። ሆኖም ሎሚዎቹ ተከትለውት መጥተው ነበርና ፊን ደርሶ በጠላቶቹ ጥቃት እንዳይደርስበት በማዳን ግራ የተጋባው ሜተርን ወደ አዲሱ የሰላይነት ግዳጅ ይወስደዋል። የግል አውሮፕላናቸው ላይ እንደወጡ የአሜሪካዊው ሰላይ የሎሚዎቹ አለቃ ያነሳውን ፎቶ ይከፍቱታል። ሆኖም ያገኙት የአለቃቸውን ሞተር ክፍል ብቻ ነበርና ሙሉ ማንነቱን መገመት ፈጽሞ ተሳናቸው። ስለዚህም ፊን ይህን ለማጣራት በፓሪስ የሚገኝ አንድ ሊረዳቸው የሚችል መኪና ፍለጋ ወደዛ ያቀናሉ። ፓሪስ ከተማ እንደደረሱ ሜተርና ፊን ቶምበር ከተባለው ባለ 3 እግር መኪና ጋር ይገናኙና ስለ ፎቶ የሚሰጣቸው ጠቃሚ ነገር ካለ ይጠይቃሉ። ቶምበር በፈረንሳይ ጠባብ ጎዳናዎች ላይ የሚኖር በህገወጥ የመለዋወጫ ዕቃዎች ንግድ ውስጥ የተሳተፈና ብዙ ሚስጥሮችን የሚያውቅ መኪና ቢሆንም ለፊን የረጅም ጊዜ ታማኝ መረጃ ሰጪ ሆኖ ቆይቷል። ከሱ ባገኙት ወሳኝ መረጃ መሰረት ሎሚዎቹ ቀጣይ የመኪና ውድድር በሚደረግበት የጣሊያን ከተማ ለመሰባሰብ ማቀዳቸውን ስለተረዱ ሶስቱ ይሄ ማንነቱ ያልታወቀው መሪያቸው በስብሰባው ዕለት በቦታው ይኖራል ብለው በማመናቸው ወደዛ አቅንተው ስብሰባውን ለመሰለል አቀዱ። በጣሊያን በሚካሄደው ሁለተኛ ውድድር ላይ ማክዊን የሜተር ጓደኝነት ከውድድሩና ከዋንጫው በላይ መሆኑ ያውቃልና ከጎኑ ባለመኖር የተሰማውን ጥልቅ ብቸኝነት፣ የጥፋተኝነት ስሜትና ጸጸት ለማሸነፍ በከፍተኛ ሁኔታ ይጥር ነበር። ሜተር በዚህ በኩል በሆሊ ቴክኖሎጂ ታግዞ ራሱን ወደ ሌላ መኪና በመለወጥ ወደ ሎሚዎቹ ሚስጥራዊና ጥብቅ ስብሰባ ሲገባ፣ ሁለቱ ደግሞ ከሆቴሉ በአቅራቢያ ሆነው ስብሰባውን በስውር መከታተል ጀመሩ። ሆኖም ምንም እንኳን ወደ ስብሰባው ተመሳስለው የመግባታቸው ነገር ስኬታማ ቢሆንም ስሙ የማይታወቀው የሞተሩ ክፍል እንጂ ፊቱ የማይታየው የሎሚዎቹ አለቃ ግን በአካል ሳይሆን በስልክ ነበር የተገኘው። ሎሚዎቹ የተባለውን የአሮጌ መኪኖች ስብስብ ሲፈጥር በዘመናዊው ዓለም ለሚደርስባቸው መገፋትና ሽሙጥ አጸፋዊ ምላሽ ለመስጠት አስቦ ነበር። ስለዚህም ዘመነኞቹ የእነሱን መደበኛ ነዳጅ ትተው ለከባቢው ተስማሚ ነው ብለው የሚጠቀሙት ኦለኖልን ተአማኒነቱን አሳጥተው ከስራ ውጭ ለማድረግ በሚል ስፖንሰር ባደረገው ውድድር ላይ ተገኝተው ለውድድሩ ኦለኖልን የተጠቀሙ መኪኖች ፕሮፌሰር ዜድ በሰራው ስውር ጨረር አማካኝነት ሞተራቸውን ለማጋየት አቅደዋል። ውድድሩ እንደተጀመረና በእቅዳቸው መሰረት መኪኖቹን ማጋየት ሲጀምሩ ፊልና ሆሊ በተለየ ካሜራ አማካኝነት በስውር መኪኖቹን የሚያጋዩትን ሎሚዎቹን በመመልከታቸው ፊል በቁጥጥር ስር ሊያውላቸው ይገሰግሳል። ሆኖም እንደሚመጣ ሲጠብቁት ነበርና ወዲያው ነበረ ወጥመዳቸው ውስጥ የገባው። በዚህ በኩል ልክ እንዳቀዱት የአብዛኞቹ መኪኖች ሞተር አበላሽተው እንዳበቁ የኦለኖል ባለቤት በቴሌቪዥን ቀርቦ ችግሩ ከነዳጁ ከሆነ ተወዳዳሪዎቹም ሆኑ ማንኛውም መኪና መጠቀሙን እንዲያቆሙ ያሳውቃል። ይሄ ለአሮጌዎቹ መኪኖች ከድልም በላይ ነበርና ሴራቸው ተሳክቶ በደስታ ጮቤ ሲረግጡ የዕለቱን ውድድር ያሸነፈው ማክዊን ግን ቀርቦ በቀጣይነትም ኦለኖልን ከመጠቀም ወደ ኋላ እንደማይል ሲገልጽ፣ በዚህ የተናደደው አለቃቸው በቀጣይነት በውድድሩ ላይ በካሜራው ጨረር አማካኝነት መጥፋትና መውደም ያለበት ማክዊን ነው ሲል ትዕዛዝ አስተላለፈ። ፕሮፌሰር ዜድም ትዕዛዙን ያለምንም ጥያቄ ተቀብሎ አዳራሹ ለነበሩት በሙሉ ማክዊን መገደል አለበት ሲል፣ ሜተር ደንግጦ ሽፋኑን ስላጋለጠ ከፊንና ከሆሊ ጋር በጠላቶቹ እጅ ወድቆ ቀጣይ ውድድር በሚካሄድበት በለንደን በሚገኘው ታዋቂው የቢግ ቤን የሰዓት ግንብ ውስጥ ይታሰራል። በለንደን የሚደረገው ውድድር ዕለትም ሶስቱም እንደታሰሩ ሎሚዎቹ በፕሮፌሰሩ በታዘዙት መሰረት ሜተርን አይኑ ያየ ጓደኛው ማክዊን ለቅያሪ ወደ ቦታው ሲመለስ ከቡድኑ አባላት ጋር ለማጋየት ማቀዳቸውን ይነግሩታል። ሜተር ይህንን እንደሰማ ካለበት እስር በፍጥነት አምልጦ ጓደኛውን ለማስጠንቀቅና ቦምቡን ለማራቅ ወደ ውድድሩ ሜዳ በፍጥነት ነዳ። ፊንና ሆሊም ተከትለውት እስራቸውን ልክ እንደፈቱ በሚያስደነግጥ ሁኔታ ቦምቡ ያለው ሎሚዎቹ እንዳሉት ቡድኑ ባለበት ቦታ ሳይሆን ራሱ ሜተር ላይ መሆኑን ተገነዘቡ። ይህንን ሚስጥር ገሃድ እንዳወጡ እነሱም በከፍተኛ ፍጥነት ወደ ቦታው መንቀሳቀስ ይጀምራሉ።
ሆኖም ሜተር ይህን የተረዳው ልክ ቦታው እንደደረሰ ነበርና በዚያው ሰዓት የናፈቀው ጓደኛው መኩዊን ለቅያሪ ወደ ቦታው ሲመጣ ያገኘዋል። ሜተር ጓደኛው እንዳይጠጋውና እንዲርቀው እየጮኸ በለንደን ጎዳናዎች ላይ በፍርሃት መሸሽ ጀመረ። ምን እንደተፈጠረ የማያውቀው መኩዊንም ጓደኛው አስቀድሞ በተናገረው ነገር አዝኖ ነው እንዲህ የሚሆነው ብሎ ብቻ በመገመቱ እሱን ይቅርታ ለመጠየቅና ለማረጋጋት በከፍተኛ ፍጥነት ይከተለዋል። ሜተር ሲሄድ እሱም ሲከተል እንደቆዩ በመጨረሻም ቦምቡ ሊቆም የሚችለው በሰራው መኪና ድምጽ ብቻ መሆኑን ከሆሊ መረጃ ተረድቶ በቁጥጥር ስር ያዋሉትን የፕሮፌሰሩን ድምጽ ለመጠቀም ሞከሩ። ሆኖም ቦምቡን የተከለው እሱ አልነበረምና ፈጽሞ ሊቆም አልቻለም። በዚህ ጊዜ ሁሉም ተስፋ ቆርጠው ከራሱ ላይ ሊነቅሉት ሲሞክሩ ቡለኖቹን የሚፈታ መፍቻ በመጥፋቱ ያኔ ሜተር ፎቶ ላይ ያለው አለቃቸው ማን እንደሆነ ተረዳ። ስለዚህም በከፍተኛ ፍጥነት መኩዊንን ይዞ የእንግሊዝ ንግስትና ክቡር እንግዶች ውድድሩን ለማየት ወደ ተሰበሰቡበት መድረክ ይደርሳል። እዛም እንደደረሰ የዚህ ሁሉ ተንኮል ጠንሳሽና የሎሚዎቹ አለቃ ራሱ የኦለኖል መስራች የሆነው ማይልስ አክስለሮድ መሆኑን አጋለጠ። ይህንን ያወቀው ያኔ የመኪና ዘይት ማፍሰሱን በመመልከቱ ነበርና ምንም እንኳን ለአካባቢው ጥበቃ ብሎ ራሱን ወደ ኤሌክትሪክ መኪና መቀየሩን ቢናገርም የሞተር ክፍሉ ሲከፈት ግን ልክ ፎቶው ላይ እንዳለው የሎሚዎቹ መኪኖች ዋና መሪና የመደበኛ ነዳጅ ባለቤት ሆኖ ተገኘ። ቦምቡም ለመጋየት ጥቂት ሰኮንዶች እንደቀሩት አክስለሮድ ሳይወድ በግዱ የድምጽ ትዕዛዙን ሰጥቶ ፍንዳታውን ያቋርጠዋል። ከዚህ በኋላ በቦታው የነበሩት የለንደን ፖሊሶች መጥተው እሱንና ግብረ አበሮቹን በቁጥጥር ስር እንዳዋሏቸው ሜተርም ላሳየው ጀግንነት፣ አስተዋይነት ብሎም የሰላይነት ችሎታ በእንግሊዝ መንግስት ፊት ቀርቦ የክብር ማዕረግ ይሰጠዋል። ከታላቁ የለንደን ድል በኋላ መላው የራዲየተር ስፕሪንግስ ቡድን ወደ ትውልድ ከተማቸው እንደተመለሱ ፊን አንድ ጥያቄ የሆነባቸው ጉዳይ ስለነበረ ለማኩዊን ያቀርብለታል። ያ ሁሉ ተወዳዳሪ ኦለኖልን ተጠቅሞ ሞተሩ ሲጋይ እንዴት የሱ ሳይፈነዳ እንደቀረ ጥያቄ ሆኖባቸዋል። ታዲያ እዚህ ላይ ነበረ ፊልሞርና ሳርጅ የተባሉ ጓደኞቻቸው ስለ ነዳጁ ጥራት ጥያቄ ስለነበራቸው በድብቅ ፊልሞር የሚያመርተውን ተፈጥሯዊ ነዳጅ እንደሰጡ የተጋለጠው። በዚህ ተገርመው ሳያበቁ በመሃል ሆሊም ራሷን ለቡድኑ ስታስተዋውቅ የሜተር ፍቅረኛ መሆኗን በመግለጽ ነበርና አስቀድመው ያላመኑት ጓደኞቹ ይህንን ሲሰሙ በመገረም የሚሉትን ያጣሉ። ሆኖም ሁለቱም ሰላዮች ለቀጣይ የስለላ ስራቸው ይዘውት ሊሄዱ ነበርና መጣጣቸው ይህን የተረዳው ሜተር ከተማውንና ጓደኞቹን ትቶ መሄድ እንደማይችል ነግሮ ግብዣውን ውድቅ ያደርገዋል። በመጨረሻም በራዲየተር ስፕሪንግስ በተዘጋጀው የወዳጅነት ውድድር ላይ ፍራንቸስኮ በክብር እንግድነት ተገኝቶ ከማኩዊን ጋር የማን ይበልጣል ውድድር ማድረግ ጀመረ። ከ6 ዓመታት በኋላ ልክ እንደቀድሞ ላይትኒንግ መኩዊን በታላላቅ የፒስተን ዋንጫ የውድድር መድረኮች ላይ ድልን እየተቀዳጀ በደጋፊዎቹ አክብሮትና ፍቅር እየታጠበ ደማቅ ድባብ ውስጥ መወዳደሩን ቀጥሏል። አሁን ላይ ማኩዊን ትዕቢተኛ ወጣት ሳይሆን ልምድ ያካበተና በስፖርቱ ዓለም ስሙ ገናና የሆነ ለወጣት መኪኖች አርአያ የሚሆን አንጋፋ ተወዳዳሪ ሆኗል። በውድድሩ ላይ የድሮ ጓደኞቹን እያሸነፈ በስኬቱም እየተዝናና በፈገግታ በሚያልፍበት ቅጽበት አንድ ዕለት ያልታሰበ አዲስ ፈተና ከፊቱ ይደቀንበታል። በድንገት ከኋላው ጥሏቸው ከመጡት ተወዳዳሪዎች አንዱ የሆነው ጥቁርና ዘመናዊ መኪና በከፍተኛ ፍጥነት ማኩዊንን ቀድሞት ሲያልፍ መላው ስታዲየም በድንጋጤ ይዋጣል። ይህ አዲስ ተወዳዳሪ ጃክሰን ስቶርም የተባለ በከፍተኛ ቴክኖሎጂ የተገነባና ፍጥነቱ ከአሮጌዎቹ መኪኖች አቅም በላይ የሆነ የቀጣይ ትውልድ መኪና ነበረ። ታዲያ ይህ ተደርጎ የማያውቅ አዲስ ክስተት ማኩዊንን ለመጀመሪያ ጊዜ በራሱ ፍጥነት ላይ ጥርጣሬ እንዲያድርበት ያደረገው ቅጽበት ነበር። ስቶርም በውድድሩ ዓለም ውስጥ የበላይነቱን መያዝ ሲጀምር ማኩዊንና የሱ ትውልድ መኪኖች አንድ በአንድ በየተራ እየተሸነፉ ከሜዳው መውጣት ጀመሩ። ስቶርም እጅግ ትዕቢተኛ ከመሆኑም በላይ ለማኩዊን ያለው ንቀት ከፍተኛ በመሆኑ እንዳንተ ያሉ መኪኖች ጊዜያቸው አልፏል፣ አሁን የኛ ዘመን ነው በማለት በአሳማሚ ቃላት ይወጋው ነበር። ማኩዊንም በልምዴና በጥረት ያሸንፈዋለሁ ብሎ ቢያስብም በየሳምንቱ የሚደረጉት ውድድሮች ውጤታቸው አንድ አይነት ሆነ። የድሮ ጓደኞቹ ከተደጋጋሚ ሽንፈታቸው በኋላ በወጣት መኪኖች ተተክተው በግዳጅ ጡረታ እንዲወጡ ሲደረጉ፣ ማኩዊን ግን ክብሩን ለማስጠበቅ እስከ መጨረሻው ለመታገል ይወስናል። ሁሉም ተወዳዳሪዎች በሚባል ደረጃ በወጣት መኪኖች ተቀይረው አንድ በአንድ ከውድድሩ ዓለም ሲሰናበቱ ለአዲሱ ትውልድ እጅ ላለመስጠት የቆረጠው ማኩዊን ብቻውን ይቀራል። ስለዚህም አንድ ዕለት የመጨረሻው ዙር ላይ ስቶርምን ለመቅደም የሞተሩን አቅም ከሚችለው በላይ ሲገፋውና ሲያጨናንቀው ጎማው ፈንድቶ አስከፊ አደጋ ይደርስበታል። መኪናው በአየር ላይ ተገልብጦ መሬት ላይ ሲከሰከስ የማኩዊን ዘመን አበቃለት የሚሉ ወሬዎች በዓለም ዙሪያ ተሰራጩ። ከአደጋው በኋላ ማኩዊን ለ4 ወር ያህል በራዲየተር ስፕሪንግስ ከተማ በሚገኘው በዶክ ሃድሰን ጋራጅ ውስጥ ተደብቆ
በሐዘንና በጭንቀት ከትካዜ ጋር ሆኖ አገገመ። በዚህ ጊዜ የዶክን የድሮ አደጋ የሚያሳዩ ዜናዎችን እያየ እኔም መጨረሻ እንደሱ ይሆን የሚል ከፍተኛ ስጋት ውስጥ ወድቆ ነበር። ሳሊና ሜተር ከጎኑ በመሆን ሊያጽናኑት ቢሞክሩም እሱ ግን በራሱ ምርጫ ካልሆነ በቀር በውድቀት መሸኘት እንደማይፈልግ ይገልጽላቸዋል። ሳሊ በስተመጨረሻ ላንተ የሚሆንህን ነገር አድርግ፣ ግን እንደገና መሞከር አለብህ በማለት የሞራል ድጋፏን ትሰጠዋለች። በዚህ መሃል ረስቲዝ የተባለው የበፊት ስፖንሰሩ ስተርሊንግ በተባለ ባለሀብት መገዛቱንና አዳዲሶቹ መኪኖች የሚሰለጥኑበት እጅግ ዘመናዊ የሆነ የልምምድ ማዕከል እንደተገነባለትም ይሰማል። ከዚህም የተነሳ ማክዊን አዲስ ተስፋ ሰንቆ ወደዚያ ማዕከል አቀና። ስተርሊንግ ማክዊንን በታላቅ አክብሮት ቢቀበለውም ውስጡ የውድድር ዘመኑ ማብቃቱን ያውቅ ነበረ። ታዲያ አሁን የፈለገው ዋናው ዓላማው በማስታወቂያ ስራዎች ላይ እንዲሳተፍ ለማድረግና የራሱን ንግድ ለማሳደግ ነበረ። ይህንን የማያውቀው ማክዊን ወደ ማሰልጠኛው ተቋም እንደገባ በማዕከል ውስጥ የምትሰራ ክሩዝ ራሚሬዝ የተባለች ወጣትና ብቁ አሰልጣኝ ትመደብለታለች። ክሩዝም ልክ እንደተቀበለችው ማክዊንን እንደ ሽማግሌ መኪና በማየት በሰውነት ብቃት ላይ ብቻ ያተኮረ ስልጠና ትሰጠዋለች። እሱ ግን ባላንጣው ስቶርም ሲለማመድበት የተመለከተው ያን ዘመናዊውን ሲሙሌተር የተባለው ማሽን ላይ ለመለማመድ ነበር አመጣጡ። ስለዚህም እንግዳ በሆኑት ልምምዶቹ ደስተኛ አልነበረምና በቁጣ ሲሙሌተሩ ጋር እንድትወስዱ ያደርጋል። ክሩዝ ምንም እንኳን ለሲሙሌተሩ ገና ብቁ አለመሆኑን ብትነግረውም ሊሰማት ያልወደደው ማክዊን ሊለማመድ ሲሞክር ማሽኑን መቆጣጠር አቅቶት ይባስ ብሎ ሲሙሌተሩን ሰባብሮ ይጥለዋል። ስተርሊንግ ይህንን ውድመት ሲመለከት ማክዊን ጊዜው እንዳለፈበትና አሁን በክብር ጡረታ ወጥቶ ታዋቂነቱን በመጠቀም ማስታወቂያ ስራዎችን ብቻ እንዲሰራ ይነግረዋል። ማክዊን ግን በሐሳቡ ባለመስማማት አንድ እድል ብቻ ስጠኝ፣ በቀጣይ ፍሎሪዳ ላይ የሚደረገውን ውድድር ካላሸነፍኩ በፈቃዴ ጡረታ ወጣለሁ ብሎ ይለምነዋል። ስተርሊንግ በማክዊን ጥያቄ ተስማምቶ እንዳበቃ አሰልጣኙ ክሩዝ አብራው ሄዳ እንድታሰለጥነው ትዕዛዝ ያስተላልፋል። ማክዊንም በሚያውቀውና ባደገበት የስልጠና ቦታ ልምምዱን ለማድረግ ወደ ውጭ ይወጣል። አሸዋማ ወደ ሆነው የባህር ዳርቻ አቅንተው ልምምድ ሲጀምሩ ማክዊን ደጋግሞ የሚያስመዘግበው የፍጥነት መጠን እጅጉ ከስቶርም ያነሰ ነበርና ፈጽሞ ሊያጠግበው አልቻለም። በዚህ በኩል ደግሞ ከጎኑ በማሽከርከር የፍጥነት መጠኑን ለመለካት ስትሞክር የነበረችው ክሩዝ ባሻዋ ላይ ነድታ አታውቅምና መንዳት አቅቷት ስትቸገር ያስተዋለው ማክዊን ልምምዱን ትቶ እሷን ለማስተማር ይጥር ነበር። እሱን ማሰልጠን ሲገባት ጭራሽ አሰልጣኙ እሱ ሆኖ ክሩዝን ባሻዋ ላይ እንዴት መንዳት እንዳለባት ሲያሳያት ቢቆይም ከፍተኛ የፍጥነት መጠኑ ግን አሁንም ከስቶርም በታች ሆኖ ቀኑ ይገባደዳል። ከዚህም የተነሳ ማክዊን አሁንም የስቶርምን ፍጥነት ከቶ ማሸነፍ እንደማይችል በፍጥነት መለኪያው እያረጋገጠ ሲመጣ የውድድር ዘመኑ ያበቃ ያህል መጨነቅ ጀመረ። ሆኖም አሁንም ቢሆን ልምምዱን ባሻዋ ላይ ከማድረግ ይልቅ በመደበኛ የውድድር ሜዳ ላይ ቢሳተፍ ፍጥነቱን ማሻሻል እንደሚችል ስላመነ ቀጣይ ጉዞውን ተንደር ሆሎው ወደ ተባለ ዝቅተኛና ቀውስ የሞላበት የውድድር መድረክ ላይ በጭቃ ማንነቱን ደብቆ ለመሳተፍ ወሰነ። ይሄ ውድድር ሚስ ፍሪተር የተባለች አስፈሪ አውቶቡስ የምትመራውና መኪኖች እርስ በርስ የሚጋጩበት እጅግ አደገኛ ቦታ ነበር። ማክዊን መጀመሪያ ላይ ሲገባ መደበኛ የፍጥነት ውድድር መስሎት የነበረ ቢሆንም አደገኛ ፍልሚያ መሆኑን የተረዳው በሩ ከተዘጋ በኋላ ነበር። ይባስ ብሎ አሰልጣኙ ክሩዝ ሳታስበው በሜዳ ውስጥ በመገኘቷ ተወዳዳሪ ናት ተብላ እሷም ይዘጋባታል። ከዚህም የተነሳ በውድድር ውስጥ ለመሳተፍ ትገደዳለች። በውድድሩ ሚስ ፍሪተርን አሸንፎ መጨረሻ ላይ ብቻውን የቀረ መኪና አሸናፊ ይሆን ነበርና እንደ ድል ሆኖ በሚገርም ሁኔታ ክሩዝ በውድድሩ መጨረሻ ላይ ሚስ ፍሪተርን አሸንፋ ዋንጫውን ትወስዳለች። ነገር ግን በግርግሩ መካከል የውሃ ቦቲ መኪና በመገልበጡና ውስጡ የነበረውን ውሃ በማክዊን ላይ በመፍሰሱ ራሱን የደበቀበት ጭቃ ታጥቦ ለተመልካቾቹና ለጋዜጠኞቹ ይጋለጣል። ይሄ ጉዳይ በፍጥነት የመገናኛ ብዙሃን ዘንድ ሲደርስና ማክዊን የሚዲያ መቀለጃ ሲሆን ስተርሊንግም ይህን ዜና ሰምቶ በቁጣ ጊዜውን ባያጠፋና በሰጠው ጊዜ ቁም ነገር ያለው ልምምድ እንዲሰራ ያሳውቀዋል። ማክዊን ከሚዲያው በሚመጣበት ጫና ይሄ ውድድር የመጨረሻው እንደመሆኑም መጠን ብሎም ፍጥነቱን ለማሻሻል ያደረጋቸው ልምምዶቹ ጊዜውን ከመፍጀት ውጪ አንድም እንኳን ያሻሻሉት ነገር ባለመኖሩ ከዛም ይልቅ አሰልጥኙ ተብላ የተላከችው ክሩዝን በተቃራኒው በማሰልጠን ጊዜውን በመፍጀቱ ተበሳጭቶ በህይወቷ የመጀመሪያ ዋንጫ አግኝታ ስትቦርቅ የነበረችው ክሩዝን አንቺ እውነተኛ ተወዳዳሪ ስላልሆንሽና ስፖርቱን ስለማታውቂ ምን ያህል አጣብቂኝ ውስጥ እንዳለው አይገባሽም በማለት ይጮህባታል። ክሩዝ በዚህ ንግግር በጣም አዝና ማክስን እንዲያቆም አድርጋ ከወጣች በኋላ ያንተ አድናቂ ስለነበርኩ የልጅነት ህልሜ አሰልጣኝ ሳይሆን ምርጥ ተወዳዳሪ መሆን ነበር በማለት ንግግሯን ትጀምራለች። ምንም እንኳን ልጅ እያለች ጀምራ ጠንካራና ፈጣን የነበረች መኪና ብትሆንም የመጀመሪያ ውድድሬ ላይ ኮንፊደንስ አጥቼ ስለተመለስኩኝ አሰልጣኝ ለመሆን ተገደድኩ በማለት የህይወት ታሪኳን ታጋራዋለች። ክሩዝ በሐዘን ውስጥ ሆና ጥላው ስትሄድ ማክዊን ስለራሱ ብቻ ማሰቡ ስህተት እንደነበረ ማስተዋል ጀመረ።
ለሱ በዚህ አጣብቂኝ ጊዜ ያስፈለገው አዲስ የልምምድ ዘዴ ሳይሆን የድሮ መምህሩ የዶክ ሃድሰን ምክር ብቻ ነበር። በዚህ መሃል ታዲያ ሜተር ጋር የስልክ ንግግር እያደረገ ባለበት የዶክ አሰልጣኝ የነበረው ስሞኪ የተባለውን አንጋፋ መኪና ማግኘት እንደሚችል ተረዳ። ጊዜ የሌለው ማክዊን በፍጥነት ወደ ስራዋ ስትመለስ የነበረችው ክሩዝን ይቅርታ ጠይቆ ስሞኪ ይገኝበታል ወደሚባለው ቶማስቪል ወደ ተባለው ስፍራ አብራው እንድትሄድ ያደርጋል። እዚያም ስሞኪንና የዶክን የድሮ ጓደኞችን ያገኛቸዋል። በቆይታቸው ስሞኪ ለማክዊን ስለ ዶክ የማያውቃቸውን ብዙ ታሪኮችን ይነግረው ጀመረ። ዶክ ካደጋው በኋላ ውድድር የተባለን ነገር እርም ቢልም አንተን ማሰልጠን ከጀመረ በኋላ ግን ያንን ያጣውን ደስታ መልሶ አግኝቶታል በማለት ያሳውቀዋል። በጭንቀት ውስጥ የነበረው ማክዊን ይህንን ሲሰማ ዶክ ለእርሱ የነበረውን ጥልቅ ፍቅር ተረድቶ ብርቱ የውድድር ስሜትና የመንፈስ ጥንካሬ ያገኛል። ስሞኪ ማክዊን ምንም ቢሰራ ከስቶርም በላይ ፈጣን መሆን እንደማይችል ግልጹን ከነገረው በኋላ ግን ከሱ የበለጠ ብልህ መሆን ትችላለህ በማለት የድሮ የውድድር ጥበቦችን ያስተምረው ጀመረ። ስሞኪ የማክዊን እየጠፋ ያለውን የመወዳደር ብቃት ለማሻሻል ሲል መንገዱን በእንቅፋቶች የተሞላ በማድረግ ክሩዝ ጋር ጥቅጥቅ ወዳለው ጫካ ይዞት ገባ። ስልጠናው በጣም አድካሚ፣ በጠባብ ቦታዎች መሽሎክለክንና በቴክኖሎጂ ከበለጠው ተቃዋሚ የተሻለ ብልሃት ለመፍጠር የሚያስፈልገውን የአእምሮ ጥንካሬ ላይ ያተኮረ ነበር። የእውነተኛ ውድድር ጫናን ለመፍጠር በማሰብም ስሞኪ ክሩዝን ከማክዊን ፊት ቀድማ በሙሉ ኃይሏ እንድትነዳ አዘዛት። ክሩዝ የስቶርምን ያነዳድ ዘዴ ተከትላ እንድታሽከረክር ስለተነገራት ማክዊን ሾልኮ ማምለጫ ቀዳዳዎችን እንዲፈልግ ተገደደ። ጫካውም ቢሆን ማክዊን ከፍጥነት መለኪያው ይልቅ በስሜቱ እንዲተማመን የሚያስገድድ ፍጹም የተዘበራረቀን አካባቢ ስለፈጠረለት በዛፎቹ መካከል ያለ ችግር ይበር ነበር። ታዲያ በከባዱ የልምምድ ውድድር በሚያደርጉበት ወቅት ክሩዝ የስቶርምን ብቃትና ስልታዊ እንቅስቃሴዎችን በመጠቀም ማክዊን ለማለፍ የሚያደርገውን ሙከራ በሙሉ በብቃት ዘጋችበት። ማክዊን ዶክ ሃድሰን ሊጠቀምበት የሚችለውን መስመር ለመፈለግ እየሞከረ ሞተሩ እስከሚጨነቅ ድረስ ገፍቶ ቢቀድማትም ክሩዝ ግን ከኋላው መታ መስመሩን ቀድማ በመሻገር ታሸንፈዋለች። አብረው ልምምድ ስታደርግ ከርማ ብቃቷ እየጨመረ መምጣቱን ያስተዋለው ማክዊን በውስጡ አንድ ነገር የገባው ያክል በዝምታ ሜዳውን ለቆ ይሄዳል። ከዚህ በኋላ በፍሎሪዳ ለሚደረገው የመጨረሻ ውድድር ዝግጁ ሆኖ ከስሞኪ ከዶክ ጓደኞችና ከቡድን አጋሮቹ ጋር በመሆን ወደ ቦታው ያቀናል። ስታዲየሙ በሺዎች በሚቆጠሩ መኪኖች ተሞልቶ ውድድሩ ሊጀመር ሲል ስቶርም እንደ ልማዱ ማክዊንን ዛሬ የመጨረሻ ውድድርህ እንደሆነ ተስፋ አደርጋለሁ እያለ ሊያበሳጨው ሞከረ። ማክዊን ግን በፈገግታ ምን እንደሚፈጠር አብረን እናያለን በማለት ይመልስለታል። ውድድሩ ሲጀመር ማክዊን ከኋላ ተነስቶ አንድ በአንድ መኪኖቹን እየቀደመ ወደፊት መምጣት ጀመረ። ምንም እንኳን መድረኩ እጅግ ፈጣንና አድካሚ ቢሆንም ስሞኪ በሬዲዮ በኩል የተማርከውን ጥበብ ተጠቀም እያለ መመሪያ ይሰጠው ነበር። ከቆይታ በኋላ በውድድሩ አጋማሽ በሜዳው ላይ በደረሰ አደጋ ምክንያት ውድድሩ ለጥቂት ጊዜ እንዲቆም ተደረገ። በዚህ ወቅት ማክዊን ወደ ጥገናው ስፍራ ሲመለስ፣ ስተርሊንግ ደግሞ ክሩዝን ወደ ማዕከሉ እንድትመለስና ለሌሎች መኪኖች ስልጠና እንድትሰጥ በቁጣ እያዘዛት ነበር። ማክዊን ግን በክሩዝ ውስጥ ያለውን የተወዳዳሪነት ስሜት አይቶታልና ከሄደችበት አስጠርቶ ይህ ውድድር ያንቺ ነው በማለት 95 የሚለውን የራሱን ቁጥር አስለጥፎ በሱ ምትክ ውድድሩ እንድትጨርስ ያደርጋል። መጀመሪያ ላይ ደንግጣ ማክዊንን ያልችልም ብላ ብትሞግተውም እሱ ግን ለዓመታት ስትመኘው የነበረው ቀን ዛሬ ነው በማለት ያበረታታታል። ክሩዝም ማክዊንን ተክታ ወደ አስፋልቱ ስትገባ መላው ተመልካች ግራ ተጋብቶ ይመለከታት ጀመር። ይህን ያየው ስቶርም ምን አይነት ቀልድ ነው እያለ እንደ ልማዱ ይሳለቅባታል። ማክዊን የውድድር ዘመኑ ማብቃቱንና ቀጣዩ ስራው እሱም እንደ ዶክ አዲሱን ትውልድ ማብቃት እንደሆነ ገና ክሩዝ በዛ የልምምድ ስፍራ ስትቀድመው ገብቶታል። ስለዚህም የአሰልጣኝነትን ቦታ በመያዝ በሬዲዮ በኩል የክሩዝን እንቅስቃሴ መምራት ጀመረ። ክሩዝ መጀመሪያ ላይ ተደናግጣ የነበረች ብትሆንም ማክዊን ልምምዱን አስታውሺ እያለ ድምፁን ከፍ አድርጎ መንፈሷን ያነቃቃው ነበረ። ስለዚህም ክሩዝ ፍጥነቷን በመጨመር ከፊቷ የነበሩትን መኪኖች በሙሉ ቀድማ ታልፍ ጀመረች። የማክዊን ምክርና የስሞኪ ጥበብ ታክሎበት በሜዳው ላይ ተአምር እየሰራች ወደፊት ስትገሰግስ የናቃት ስቶርም ግስጋሴው አስግቶት ወደሷ ይጠጋና አንቺ አሰልጣኝ ነሽ፣ ይሄ ቦታ ላንቺ አይገባሽም እያለ ተስፋዋን ሊያጨልመው ሞከረ። ይህንን የሰማው ማክዊን ግን ምንም እንዳትሰሚው ስለፈራሽ ነው እንደዚህ የሚልሽ በማለት ትኩረቷን ውድድሩ ላይ እንድታደርግ ይረዳትና እሷን በንቃት ተመልሳ ከመሪው ከስቶርም ጎን ትደርሳለች። በመጨረሻው ዙር ላይ መቀደሙ እርግጥ መሆኑን የገባው ስቶርም በተንኮሉ በኃይል ወደ ግድግዳው ገፍቶ ከጨዋታው ውጭ ሊያደርጋት ሞከረ። ሆኖም ክሩዝ ልክ እንደ ዶክ ሃድሰን በውድድር ዘመኑ ያደረገውን ዘዴ ተጠቅማ በአየሩ ላይ ዘላ በመገልበጥ ስቶርምን በሚገርም ሁኔታ ቀድማ አልፋ በአንደኝነት ውድድሩን ታጠናቅቃለች። ስታዲየሙ ባሳየችው አስደናቂ ችሎታ በደስታና በጩኸት ተናወጠ። ታዲያ በመሃል ስተርሊንግ ውጤቱን ተመልክቶ ክሩዝን ወደ ራሱ ቡድን ለመውሰድ ሞከረ።
እሷ ግን በፊት ለሷ የነበረውን አስተያየት ታውቅ ነበርና ጥያቄውን ውድቅ በማድረግ ዳይኖኮ የተባለውን ስፖንሰር ለመቀላቀል ትወስናለች። መኩዊንም በድሉና በውሳኔዋ እጅግ ተደስቶ ክሩዝን ከዛሬ ጀምሮ አንቺ እውነተኛ ተወዳዳሪ ነሽ ይላታል። አለቃው የነበረው ስተርሊንግ ግን በመሃል ጣልቃ በመግባት ማኩዊን ውድድሩን በማቋረጡ በስምምነታቸው መሰረት ጡረታ እንዲወጣ ሊያስገድደው ሞከረ። ይህ ድል የክሩዝ ብቻ ሳይሆን የማኩዊንም ነበርና ሁለቱም አሸናፊዎች ተብለው ተሰየሙ። ስለዚህ ውድድሩን አሸንፊያለሁ፣ ስለዚህ ቀጣዩ እርምጃ የራሴ ውሳኔ ነው የሚሆነው በማለት አፉን ያዘጋውና አዲስ የህይወት ምዕራፉን ለመጀመር ይዘጋጃል። ሁሉም ወደ ራዲያተር ስፕሪንግስ ከተመለሱ በኋላ ማኩዊን መለያው የሆነውን ቀይ ቀለሙን በመቀየር ለታላቁ መምህሩ ዶግ ትልቅ ክብርና የሱን ፈለግ መከተሉን ለማሳየት የዶግ ሃድሰንን አምሳያ ቀለም ይለብሳል። ክሩዝም የዳይኖኮ አዲስ ተወዳዳሪ በመሆንና የዶክን 51 ቁጥር በመውሰድ በማኩዊን አሰልጣኝነት ልምምዷን ስትጀምር ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ካርስ የተሰኘ ፊልም ቁጥር 1፣ ቁጥር 2ና ቁጥር 3ን ባጭሩ ነበር። ለቻናሉ አዲስ ከሆናችሁ በዚህ ቻናል አዳዲስና አሪፍ ፊልሞች ባጭሩ የሚቀርቡበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ እብድ ናት ብለው የገዛታቸውን እስር ቤት አስገብተዋት ነገር ግን ተመልሳ መጣ ጉድ ስለሰራቻችሁ አስደናቂ ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።